ድሬቲዩ ሚዲያ በዛሬው የዜና መጽሔት ወጃው ሪፖርተር ጋዜጣ በትላንት እትሙ በሳምንት ውስጥ በኦሮሚያ ክልል ከ130 በላይ ኩባንያዎች ወደሙ በሚል ርዕስ የዘገበውን ጽሑፍ በስፋት የምንዳስሰው ይሆናል። ካለፈው ሳምንት ሰኞ መስከረም 23 ቀን 2009 ዓ.ም ጀምሮ በኦሮሚያ ክልል እንደገና ባገረሻው ተቃውሞ እስካሁን ከ130 በላይ ግዙፍና መለስተኛ ኢንቨስትመንቶችን ማውደሙ ተገልጿል። በተለይ ከአዲስ አበባ ከተማ በ100 ኪሎ ሜትር ክልል ውስጥ የሚገኙ የጨርቃጨርቅ ፋብሪካዎች፣ የኤሌክትሪክና የኮሙኒኬሽን ኬብሎች ፋብሪካ፣ የፕላስቲክ ታንከር ፋብሪካ፣ የጠጠር ማምረቻ ፋብሪካ፣ የአበባና የተለያዩ እርሻዎች፣ ሎጆች ወዘተ ሙሉ ለሙሉና በከፊል ወድመዋል። ከዚህ በተጨማሪ በርካታ የህዝብ ማመላለሻ፣ ከባድ የጭነትና የግልና የመንግስት ተሽከርካሪዎች ወድመዋል። እንዲሁም የቀበሌ አስተዳደር ህንፃዎች፣ ፍርድ ቤቶች፣ ፖሊስ ጣቢያዎች፣ የአርሶ አደሮች ማሰልጠኛ፣ የጤና ኬላዎች ተቃጥለዋል። በኦሮሚያ ክልል የጸጥታ ኃይል የሌለ እስኪመስል ድረስ በጉትጎታ ወደ ኢትዮጵያ የመጡ የውጭ ኩባንያዎች፣ አገር በቀል ኩባንያዎች፣ የግለሰብ ቤቶችና ንብረቶች ተዘርፈዋል፣ በእሳት ጋይተዋል። ከሰኞ መስከረም 23 ጀምሮ እስከ አርብ መስከረም 27 ቀን 2009 ዓ.ም ባሉት 5 ቀናት ብቻ በኦሮሚያ ልዩ ዞን ሰበታና ቱሉ ቦሎ አካባቢ 11 ፋብሪካዎችና 4 የአበባ እርሻዎች ወድመዋል። 62 ከባድ የህዝብና የጭነት ተሽከርካሪዎች ከጥቅም ውጪ ሆነዋል። ከነዚህ ውስጥ ግዙፍ የቱርክ ጨርቃጨርቅ ፋብሪካ ሳይገን ዲማ፣ ሱፐር ቫይበር ሮቶ ታንከር ፋብሪካ፣ ቱቱና ቤተሰቧ ጨርቃጨርቅ ፋብሪካ፣ ቢኤምኢቲ ኬብል ፋብሪካ፣ ዳስ ትሬዲንግና ሰላም ባልትና ይገኙበታል። እነዚህ ኩባንያዎች ለ40,000 ሰዎች የሥራ ዕድል የፈጠሩ እንደነበሩ ተገልጿል። በምዕራብ አርሲ ጎልጀታ አካባቢ በኢትዮጵያ የመጀመሪያው ኢኮሎጂ ሆነው ቢሻንጋሪ ሙሉ ለሙሉ ሲወድም በዚሁ አካባቢ የሚገኝ የእህል መጋዘንና የፖሊስ ጣቢያም ጋይተዋል። በምዕራብና በምስራቅ ሐረርጌ፣ በምዕራብ ወለጋ ደምቢዶሎ፣ ቀደም ሲል አገረ ማርያም ቡሌ ሆራ ተብሎ በሚጠራው አካባቢ፣ በምዕራብ አርሲ ነገሌ፣ አሳሳ፣ ዶዶላ ውድመቱና ደም አፋሳሽ ግጭቱ ተባብሶ መቀጠሉን መረጃዎች አመልክተዋል። የኦሮሚያ ክልል ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ፍቃዱ ተሰማ ለሪፖርተር እንደገለጹት ግጭቱ ያስከተለውን ውድመት በትክክለኛው መረጃ ለማወቅ ከተለያዩ ቦታዎች ሪፖርቶች ቀርበዋል። ነገር ግን የክልሉ መንግስት ሪፖርቶቹን ቅዳሜ መስከረም 28 ቀን 2009 ዓ.ም ከገመገመ በኋላ በይፋ እንደሚገልጽ ጠቁመው ለጊዜው ዝርዝር መረጃ ከመስጠት ተቆጥበዋል። ከፍተኛ ጉዳት ከደረሰባቸው ድርጅቶች አንዱ ቢሻንጋሪ ሎጅ ነው። የባገርሽ ቢዝነስ ግሩፕ እህት ኩባንያ ኢኮሎጅ እንደ አውሮፓውያን አቆጣጠር በ1998 የተመሰረተ ነው። ኩባንያው በኦሮሚያ ክልል ምዕራብ አርሲ ዞን ጎልጀታ አካባቢ 100,000 ካሬ ሜትር ቦታ ተረክቦ ግንባታ ካካሄደ በኋላ እንደ አውሮፓውያን አቆጣጠር በ2002 ዓ.ም ታዋቂውን ቢሻንጋሪ ኢኮሎጅ ለኢትዮጵያ በማስተዋወቅ ደንበኞችን መቀበል ጀመረ። በኢትዮጵያ የመጀመሪያው ኢኮሎጅ ሆኖ የተመሰረተው ቢሻንጋሪ በ40 ሚሊዮን ብር ወጪ የተገነባ ሲሆን 60 ሰራተኞች አሉት። ኩባንያው ሙሉ ለሙሉ የሥራ ዕድል የፈጠረው ለአካባቢው ነዋሪዎች ሲሆን ለአካባቢውም ነዋሪዎች 17 የቢዝነስ ሐሳቦችን በማመንጨት በዶሮ እርባታ፣ በዕደ ጥበብና በተለያዩ መስኮች እንዲሰማሩ እገዛ በማድረግ ምርታቸውን ከመረከቡም በላይ በሎጅ ውስጥም መደብር ተከፍቶ ለተጠቃሚዎች እንደሚሸጥ አስታውቋል። ከዚህ በተጨማሪም ለአካባቢው ትምህርት ቤት ውሃ አውጥቶ ከመስጠት ጀምሮ የተለያዩ እገዛዎች ያደርግ እንደነበር የኩባንያው መስራችና ባለቤት አቶ ኡመር ባገርሽ ባለፈው አርብ ለጋዜጠኞች ተናግረዋል። የቢሻንጋሪ ሎጅ ኦፕሬሽን ዲፓርትመንት ኃላፊ አቶ ዘላለም ቤኩማ ሰኞ መስከረም 23 ቀን 2009 ዓ.ም ምሽት 3 ሰዓት ላይ በሎጁ ጀርባ የተወሰኑ ሰዎች መግባታቸውን የሎጁ የጥበቃ ሰራተኛ ሰብረው ከገቡት መሃል አንዱን በመያዝ ለአካባቢው ሽማግሌዎች በደንቡ መሰረት አሳልፈው መስጠታቸውን ተናግረዋል። ነገር ግን ሽምግልናው ሳይሰራ የተያዘው ሰው ተለቀቀ ይላሉ። ማክሰኞ ደግሞ የተደራጁ 60 የሚሆኑ ወጣቶች እየዘፈኑ ዋናውን በር ሰብረው ገቡ። ከአካባቢው
ሽማግሌዎች ጋር በመሆን ወጣቶችን በመለመን እንደመለሷቸው አቶ ዘላለም ተናግረዋል። በተደጋጋሚ የተደረገው የማግባባት ስራ በመጨረሻ ውጤት ማስገኘት ግን አልቻለም። ረቡዕ ምሽት 5 ሰዓት ላይ ወጣቶቹ በተደራጀ መንገድ የሰው ኃይል ጨምረው ገቡ። አሁን ከሽማግሌዎችም ሆነ ከሎጁ ሰራተኞች አቅም በላይ ስለነበር ወጣቶቹ ዘረፋ ጀመሩ ሲሉ አቶ ዘላለም ሁኔታውን ያስረዳሉ። ወጣቶቹ የቻሉትን ያህል ከዘረፉ በኋላ ሎጁ ላይ እሳት ለኩሰው እንደሄዱ አስረድተዋል። ለአርሲ ነገሌ ፖሊስ ሁኔታውን ብናስረዳም ፖሊስ ጣቢያው ድልድዮች በመሰበራቸው መምጣት እንደማይችሉ ይልቁንም እኛ ራሳችን ተደራድረን ችግሩን እንድንፈታ ገልጸውልናል ሲሉ አቶ ዘላለም ተናግረዋል። ነገር ግን ላለፉት 14 ዓመታት በርካታ የውጭና የአገር ውስጥ ቱሪስቶችን ሲያስተናግድ የቆየው ቢሻንጋሪ ሎጅ ሙሉ ለሙሉ መውደሙን በአሁኑ ወቅትም ከቃጠሎ የተረፈው ንብረትም መዘረፉን ገልጸዋል። ልጄ የሞተብኝ ያህል ነው ያዘንኩት ሲሉ የቢሻንጋሪ ሎጅ መስራችና ባለቤት አቶ ኡመር ገልጸዋል። ቱሪስትና ሰላም አይነጣጠሉም። ቢሻንጋሪን ዳግም የመገንባት እቅድ የለኝም ሲሉ አቶ ኡመር ተስፋ በቆረጠ አንደበት ገልጸዋል። ከቢሻንጋሪ ሎጅ ባሻገር የሚገኘው የቀድሞ በቀለ ሞላ ሆቴሎች ስር ይተዳደር የነበረው የአሁኑ ሲምቦ ቢች ሪዞርት ባለፈው አርብ በከፊል ቃጠሎ ደርሶበታል። የሲምቦ ቢች ሪዞርት ሎጅ ኩባንያ መስራች አቶ ሙሉጌታ ተስፋ ኪሮስ ለሪፖርተር እንዳረጋገጡት ሎጃቸው በከፊል የቃጠሎ አደጋ ደርሶበታል። ነገር ግን የውድመቱ መጠን ለማወቅ መረጃ ተጠናቅሮ እንዳልደረሳቸው ተናግረዋል። ሱፐር ፋይቨር ኩባንያም ከባድ ውድመት አጋጥሞታል። ይህ ኩባንያ በሰበታ ከተማ በ13000 ካሬ ሜትር ቦታ ላይ የፕላስቲክ ታንከር ፋብሪካ ከፍቶ ላለፉት 10 ዓመታት ምርቱን ለገበያ ሲያቀርብ ቆይቷል። የሱፐር ፋይቨር ኩባንያ ባለድርሻ ወይዘሮ ትዕግስት ጌትነት ለሪፖርተር እንደገለጹት ባለፈው ረቡዕ መስከረም 25 ቀን 2009 ዓ.ም ከረፋዱ 5:30 ላይ በፋብሪካው ቅጥር ግቢ በርካታ ወጣቶች መጡ። ወጣቶቹ በጀሪካን ነዳጅና ተቀጣጣይ ጎማ ይዘው በመግባት የጥሬ ዕቃ ማከማቻና ያለቀለት ምርት ማቆያ መጋዘን ላይ እሳት መልቀቃቸውን ገልጸዋል። ወይዘሮ ትዕግስት እንዳሉት እሳቱ ወደ ፋብሪካው ባይዛመትም የተከማቸ ጥሬ ዕቃና ያለቀለት ምርት ሙሉ ለሙሉ ወድሟል። ቢያንስ የወደመው ንብረት 35 ሚሊዮን ብር ግምት እንዳለው ገልጸዋል። 1500 ሰራተኞች ነበሩን። አሁን ግን ሙሉ ለሙሉ ስራ አቁመናል። ይህ ፋብሪካ የኛ ብቻ ሳይሆን የህዝብም ጭምር ነበር ሲሉ የገለጹት ወይዘሮ ትዕግስት ፋብሪካቸው ለአካባቢው ማህበረሰብ ከጉድጓድ ውሃ አውጥቶ ይሰጥ የነበረ ቢሆንም የውሃ ማጠራቀሚያውን ጭምር እንዳጠፉት አስረድተዋል። አጥፊዎቹ የሽምቅ ተዋጊ አይነት ባህሪ ያላቸው የጸጥታ ኃይሎች እንዳይገቡ መንገድ እየዘጉ ነው ይህንን እኩይ ተግባር የሚፈጽሙ ሲሉ የተናገሩት ወይዘሮ ትዕግስት መንግስት በተሻለው አቅም ለዚህ ጉዳይ ትኩረት እንዲሰጥ ጠይቀዋል። ሱፐርቫይቨርን ጨምሮ በሰበታ ከተማ ከተቃጠሉት 11 ፋብሪካዎች መካከል ቢኤምኢቲ ኢነርጂ ቴሌኮም ኢንዱስትሪ ኤንድ ትሬድ የተባለው ኩባንያ ይገኝበታል። ይህ የቱርኩ ኩባንያ እንደ አውሮፓውያን አቆጣጠር በ2012 በምስራቅ አፍሪካ ትልቅ የሆነውን የኤሌክትሪክና የኮሙኒኬሽን ኬብሎች ማምረቻ ፋብሪካ ገንብቶ ወደ ምርት ገብቷል። ኩባንያው 3 ቢሊዮን ብር ወጪ በማድረግ ወደዚህ ስራ ቢገባም ምርት ከጀመረ ከ4 ዓመት በኋላ ያላሰበውና ያልገመተው ውድመት ገጥሞታል። የኩባንያው የሰው ኃይልና የፋይናንስ አገልግሎት ኃላፊ አቶ ደረጀ ደሳለኝ ለሪፖርተር እንደገለጹት ባለፈው ማክሰኞ ከሰዓት በኋላ ብዛት ያላቸው ወጣቶች ወደ ግቢው ዘልቀው በመግባት ዋና መስሪያ ቤቱን አቃጥለዋል። በቢሮ ውስጥ የሚገኙ ሰነዶችና ኮምፒውተሮች ሙሉ በሙሉ ወድመዋል። ከባዶ ነው የምንነሳው በማለት ፋብሪካው ያለ ሰነድ መቅረቱን አቶ ደረጀ ተናግረዋል። የኬብል ፋብሪካው ባይነካም ቢሮው ከነሰነዱና ከጅቡቲ ዕቃ ጭነው የገቡ 4 ከባድ ተሽከርካሪዎች ከያዙት ዕቃ ጋር ነደዋል። አጥፊዎቹ ብዛት ስላላቸው በወቅቱ የሚያስቆማቸው ኃይል አልነበረም በማለት የገለጹት አቶ ደረጀ በአሁኑ ወቅት የፌዴራል ፖሊስ ግቢውን እንደተቆጣጠረ ገልጸው የወደመው ንብረት መጠን እስካሁን አለመታወቁንም ጨምረው አስረድተዋል። ሌላኛው የጥቃቱ ሰለባ ካለፉት 3 ዓመታት ወዲህ በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ ታዋቂ የሆነ የመጣው አሰር ኮንስትራክሽን ኩባንያ ይገኝበታል። አሰር ኮንስትራክሽን ከአዲስ አበባ ውጪ ለመጀመሪያ ጊዜ ከቢሾፍቱ አዱላላ መቂ ያለውን 55 ኪሎ ሜትር አቋራጭ መንገድ በ700 ሚሊዮን ብር ለመገንባት ከኢትዮጵያ መንገዶች ባለስልጣን ተረክቧል። አሰር ኮንስትራክሽን ለመንገድ ግንባታ ያሰማራቸው 9 የኮንስትራክሽን ማሽነሪዎች በዚህ ሳምንት በተለያዩ
ቀናት ውስጥ እንደወደሙበት ታውቋል። ከአሰር ኮንስትራክሽን ሪፖርተር ያገኘው መረጃ እንደሚጠቁመው በአካባቢው ንብረቶችን የሚያወድሙ አካላት ካምቡን ለማውደም በሚዘጋጁበት ወቅት የመከላከያ ሰራዊት ደርሶ ከቃጠሎ አድኖታል። አሰር ኮንስትራክሽን የዚህን መንገድ ግንባታ 70 በመቶ ያህል አጠናቆ እንደነበር መረዳት ተችሏል። በኦሮሚያ ካለፈው ሳምንት ሰኞ ጀምሮ እንደገና ስር እየሰደደ የነበረው ተቃውሞ ሰፊ ቦታ የሚሸፍን በመሆኑ የክልሉ ልዩ ኃይልና ፌዴራል ፖሊስ ሊቆጣጠሩት እንዳልቻሉ እየተነገረ ነው። ተቃውሞው እየተካሄደ ያለው የጸጥታ ኃይሎች እንዳይደርሱ መንገድ እየተዘጋ ጭምር በመሆኑ አመጹም ሰፊ ቦታ የሚሸፍን ስለሆነ ከዚህ ቀደም ታይቶ በማይታወቅ መጠን ንብረት እየወደመ ነው። እየወደሙ ከሚገኙ ንብረቶች መካከል ለአገሪቱ ከፍተኛ የውጭ ምንዛሬ የሚያስገኙ ፋብሪካዎች፣ የአበባ እርሻዎች፣ የቱሪስት ማረፊያ ሎጆችና የመሳሰሉት ይገኙበታል። የኦሮሚያ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፍቃዱና የፌዴራል ፖሊስ ምንጮች ፖሊስ አመጹን እየተቆጣጠረ መሆኑን ቢገልጹም ከኦሮሚያ እየወጡ ያሉ መረጃዎች ግን ክልሉን ቃጠሎ እየበላው መሆኑን የሚገልጹ ናቸው። አመጹ የትራንስፖርት እንቅስቃሴንም የገታ ሲሆን ለአብነት በወዲያኛው ሳምንት ቅዳሜና እሁድ በምዕራብ አርሲ በሚገኙ የገበያ ስፍራዎች ለንግድ የተጓጓዙ ነጋዴዎችና የህብረተሰብ ክፍሎች እስካለፈው አርብ ወደ ቀያቸው አልተመለሱም። ከሐረር ወደ አዲስ አበባ፣ ከአዲስ አበባ ወደ አምቦና ነቀምት የሚደረጉ ጉዞዎች እንዲሁ ችግር እንደገጠማቸው መንገደኞች ለሪፖርተር ገልጸዋል። በተለይ በምዕራብ አርሲ የቀበሌ አስተዳደር አካላትን በማስወገድ በጎበዝ አለቃ ለመተዳደር እየተሞከረ መሆኑ ታውቋል። እየወደሙ ያሉ ንብረቶች የባንክ ብድር ያለባቸውና የኢንሹራንስ ሽፋን ያላቸው ናቸው። ይህ ክስተት በአገሪቱ የፋይናንስ ኢንዱስትሪ ላይም አሉታዊ ተጽዕኖ ሊያስከትል እንደሚችል ተሰግቷል። ከዚህ በተጨማሪም መንግስት ዋስትና ሰጥቶ ያስገባቸው ኩባንያዎችም እንደመሆናቸው ይህ ያልተጠበቀ ክስተት መንግስትን በቢሊዮን ብሮች የሚቆጠር ካሳ ሊያስከፍለው እንደሚችል ባለሙያዎች እየገለጹ ነው። በኦሮሚያ ፖሊስ ኮሚሽን መሰረት በክልሉ ውስጥ ከሚገኙ 350 በላይ ወረዳዎች ዳግም ባገረሸው ተቃውሞ ጉዳት የደረሰው በ50 ወረዳዎች ነው። ባለፈው አርብ ግን በአብዛኛዎቹ ስፍራዎች መረጋጋት መፈጠሩን ኮሚሽኑ ገልጿል። በምዕራብና በምስራቅ አርሲ ከሚገኙ 2 ወረዳዎችና ከነገሌ ቦረና በስተቀር ሰላማዊ ድባብ መፈጠሩን ኮሚሽኑ አስታውቋል። ይህ በዚህ እንዳለ ኢትዮጵያ ለዓለም አቀፍ ስብሰባ አዲስ አበባ የመጡት የ31 ዓመቷ አሜሪካዊት የካሊፎርኒያ ዩኒቨርሲቲ ተመራማሪ ሻሮን ግሬይ ቡራዮ አካባቢ በተወረወረ ድንጋይ ተመተው ሞተዋል። ባለፈው ሳምንት ማክሰኞ የተገደሉት አሜሪካዊ አስክሬን ወደ አገራቸው ተሸኝቷል ሲል በትላንት እትሙ ሪፖርተር ጋዜጣ በስፋት ዘግቧል።